መቼም እንደዚህ በባዶ እጅሽ መጥተሽ ያገባኛል ብለሽ አታስቢም። ሰው እንዴት 6 ዓመት ለፍቶ ባዶ እጁን ወደ ሀገሩ ይመለሳል? ቤቶች አንዬ እዚህ ቤት። አቤት ግቡ። ምን ሆና ነው? ትንሽ ደክሟት ነው አባዬ። ደሮም ሰው ሲያገኝ ይቀየራል። አሁን ምን አለ ተነስታ ሰላም ብትለኝ። ናኒ ሄደን ቤቱን እንየው። ሃንዬ ቤቱ እኮ አቡ ብሩን ተካዋለሁ ብሎ ቢዝነስ ጀምሮበት ሳይተካው ከሰረ። አልተገዛም። አልተገዛም። ቤት የለኝም። አይ እኔም እኮ አቅፌ ያሳድገ ጣሬ እንደሚያፈስል ነግራት ብሄድ በቤት በኩል ተሸፋፍና ተኛች። አያችሁት? ሃንዬ በእናትሽ ችፕስ እኮ ልጀምር ፈልጌ የተወሰነ ብር ቆደለኝ። ትንሽ ብር አታበድሪኝም? አላልኩሽም? ይሄው ገንዘብ ስታገኝ አፈራይን ካኛለች። ሰው ማታናግሩ። አረ እንደው ብሩ ቢቀር ሰው ከዱባይ መጥቶ አትሊስት ሽቶ እንኳን ይዘመጣ። አረ ተያት አሰማሽም። ይቺ ገብጋባ አነው ሲስ ለመጣሽ ዝም ብለሽ እዛው ነሽ አትልኪም? እዚህ ምን አለሽ? መቼም እንደዚህ በባዶ እጅሽ መጥተሽ ያገባኛል ብለሽ አታስቢም። እያበድኩ አይደለም አሉ ምን ለቃቅሽ እንዴ? አሁን ለቅቅ ያለው ሁሉም ሰው ገንዘቤና ጉልበቴን እንጂ ነው የሚፈልግ። ያለ አንድ ሰው ደህና ነሽ ብሎ የጠየቀኝ እንኳን የለም። 6 ዓመት ሙሉ ለፍቼ የገዛሁት ቤት እንኳን የለም። አሁን ለቅቅ ያለው ገንዘቤ ብቻ ሳይሆን ህልሜማ መኖራል። ለቅቅ ያለው ሁሉም ጅሄን አካውንቴ ላይ ያለችን 12,000 ብር ላቀረባችን ነው። አጎንብሰሽ